እነዚያ የጭፈራ ጊዜያት አበቁ። ኤለን መስክ በመጨረሻም ነጩ ቤተ መንግስት ለቆ ወጣ። Elon Musk is leaving Trump's government. The tech billionaire announced his departure from the White House and the Department of Government Efficiency, or DOGE. በመጨረሻም ህዝቡ አሸናፊ ሆነ። ፕሬዚዳንት ትራምፕ ተመርጠው ስልጣን ከያዙበት ካለፈው ጥር ወር ጀምሮ ላለፉት 4 ወራት ያክል አሜሪካንን ያመሰው ቢሊዮነሩ ኤለን መስክ ራሱ ከባድ ዋጋ ከፍሎና ሌሎችንም ብዙ ዋጋ አስከፍሎ በመጨረሻም ራሴን ከትራምፕና ነጩ ቤተ መንግስት አግልያለሁ ሲል ተደምጧል። በመጨረሻም ህዝቡ አሸናፊ ሆኗል። ኤለን መስክም ፕሬዚዳንት ዶናልድ ትራምፕም የታገለው ህዝብ ባስገዳጅ ኤለን መስክን ከነጩ ቤተ መንግስት አባረዋል። ኤለን መስክና ትራምፕ የፖለቲካ መቃቃር ውስጥ ከገቡ ቆየት ቢሉም በዚህ የፍጥነት ደረጃ ነጩን ቤተ መንግስት ተሰናብቶ እንዲወጣ ያደረገው ግን የህዝቡ ግፊት እንደሆነ ይነገራል። ቢሊዮነሩ ኤለን መስክ ከህዝብ ጋር እልህ በመጋባቱ ከባድ ኪሳራን አስተናግዷል። ከህዝቡ ጋር እየተላተሙ በዚህ መልኩ መቀጠል እንደማይቻል በሚገባ ተረድቷል። 4 ወራት የዋይት ሃውስ የቆይታ ጊዜውን 4 ዓመት ያደረገው ኤለን መስክ በእነዚህ ወራት ውስጥ ብዙ ጠላትን አፍርቷል። ከምርጫ ውድድሩ ጀምሮ ከትራምፕ ጎን በመሆን የቀጠለው ኤለን መስክ ከብዙዎች ጋር በጠላትነት ስሜት እንዲፈላለግ ያደረገው የአሜሪካንን የፌዴራል መንግስት ወጪ በከፍተኛ ደረጃ ቀንሳለ በሚል ዶጅ የተባለው መስሪያ ቤት እንዲቋቋም ካደረገ በኋላ የበርካታ መንግስት መዋቅሮች እንዲታጠፉ በማድረግ በጀታቸው እንዲቀነስ ማድረጉ ነው። ይህም የመንግስትን የሥራ ቅልጥፍና የሚያሳድግ ንዑስ የሥራ ክፍል የተባለ ድርጅት አሊያም ተቋም ዲፓርትመንት ኦፍ ጋቨርንመንት ኤፊሽንሲ በምህጻረ ቃሉ ዶጅ የሚል ስያሜ የተሰጠው ነው። ለዚህ ወጪ ቅነሳ መፍትሄ ብሎ ያስቀመጣቸው 2 መሰረታዊ እርምጃዎችን ነው። አንደኛው አላስፈላጊ የተባሉትን የተንዛዙ መንግስታዊ አሰራሮችን አሊያም ቢሮክራሲውን መቁረጥ ወይም ደግሞ ማጠፍ ሲሆን፣ በሌላ አቅጣጫ ደግሞ አሜሪካንን እንደ ሀገር ለከፍተኛ ወጪ የሚዳርጓትን ቀዳዳዎች ሁሉ መድፈን የሚለው ነው። የአይነቱ አካሄድ የተመቻቸውም ያልፈለጉትም አሉ። በተለይ ደግሞ የአሜሪካን ወጪ መቀነስ አሊያም አንዳንዶቹን ከናጠቃላዩ ማስቀረት በሚለው ዙሪያ አሜሪካ ለእርዳታ እንዲሁም ለወታደራዊ እገዛዎች ሳይቀር የሚወጡ ሙሉ በሙሉ በሚባል ደረጃ እንድታስቀር የሚያደርግም ነበር። ኤለን መስክ የአሜሪካን ሕዝብ በተንዛዛ መንግስታዊ ቢሮክራሲ አገልግሎት ምቾት ሊያጣ አይገባም፣ እንዲሁም ተጨማሪ ወጪዎችን ማውጣት የለበትም በሚል ነበር ዩኒዶጅ የተባለውን ድርጅትና አሰራር ይፋ ያደረገው። ነገሩ የፌዴራል መስሪያ ቤቶች መዋቅሮችን በማጠፍ ብቻ በቃ አልነበረም። ከዚያ ባለፈ በዚሁ ኤለን መስክ ድርጅት ተቋም በኩል እስከናካቴ የተዘጉ በርካታ ተቋማት አሉ። በዚህ እርምጃ ዓለም አቀፉ የአሜሪካ ተራድኦ ድርጅት ወይም USAID አሁን የለም በሚባል ደረጃ ላይ ነው። ከቀዝቃዛ የዓለም ጦርነት ጀምሮ በመረጃው ዓለም ፍሰት በርካታ ሀገራትን ሲያገለግል የነበረው የአሜሪካ ድምፅ ራዲዮም በኤለን መስክ ዶጅ ወጪ ቅነሳ ፕሮግራም ተፈርዶበት እስከ ወዲያኛው እንዲሰናበት ተደርጓል። የአሜሪካ ተራድኦ ድርጅት አሊያም USAIDን ስራ እንዲያቆም በማድረግ ሀገሪቱ በየዓመቱ በድርጅቱ በኩል ታወጣ የነበረውን $40 ቢሊዮን የማስቀረቱ ሂሳብ ተሰርዟል ሲባል ነበር የከረመው። ከዚህ ውጭ ሀገሪቱ ለውጭ መገናኛ ብዙሃን አገልግሎት የምታወጣቸውን ወጪዎች ቀሪ እንዲሆኑ የሚለው ሀሳብ በኤለን መስክ ድርጅት በኩል ቀርቧል። ይህኛው በበርካታ ቋንቋዎች ዕለታዊ መረጃዎችን የሚያሰራጨውን የአሜሪካ ድምፅ ራዲዮ ወይም VOA ጭምር የሚመለከት ይሆናል። በዚህ መልኩ በአሜሪካ ፌዴራል መስሪያ ቤቶች በኩል ዲፓርትመንቶቻቸው የታጠፉና ሰራተኞቻቸውን ጭምር በምስጋና ያሰናበቱ እጅግ በርካቶች ናቸው። በዚህ ድርጅት ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚጠጉት ከስራ ገበታቸው ተሰናብተዋል። እናም ይህ በርካታ ቁጥር ነው እየተባለ ሲነገር ሰነባብቷል። አንዳንዶች የፍትህ ያለ በማለት ፍርድ ቤቶችን እስከ ማጨናነቅም ደርሰዋል። በአጠቃላይ ያለፉት 4 ወራት የኤለን መስክ የዋይት ሃውስ ቆይታ የቀውስ ቆይታ ነበር ማለት ይቻላል። በእነዚህ 4 ወራት ጊዜ ውስጥ ትራምፕና ኤለን መስክን አይናችሁን ላፈር በማለት ሺዎች አደባባይ ድረስ ስለተቃውሞ ሰልፍ ወጥተዋል። የኤለን መስኩን ቴስላ ተሽከርካሪ አትግዙ የሚል ሰፊ የሆነ ዓለም አቀፍ እንቅስቃሴም ነበር። በዚህም ቴስላ የተሰኘ ተሽከርካሪ አምራች ኩባንያ ከባድ ሊባል የሚችል የሽያጭ መሮጥ ጭምር አጋጥሞታል። ኤለን መስክ በነጩ ቤተ መንግስት በነበረው ቆይታም የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የድርጅቱ የአክሲዮን ገበያም 45 በመቶ ወርዶ እንደነበር የቢቢሲ ዘገባ ያመላክታል። ዶናልድ ትራምፕ በሀገራት ላይ ጣሉትን ታሪፍ በተመለከተ ከጀርባ ያለው ኤለን መስክ ነው በሚል በበርካታ ሀገራት የሚገኙ የቴስላ ተሽከርካሪ ምርት ተቀባይ ኩባንያዎች እስከ ማደም የደረሱበት ሁኔታ ነበር።
መስክ በእነዚህ ሁሉ ዓለም አቀፍ የቢዝነስ እንቅስቃሴዎች ከባድ የሚባሉ ዋጋዎችን ከፍሏል። በፖለቲካ እንቅስቃሴ ያጣውን የቢዝነስ ማሽቆልቆል እንዲህ በቀላሉና በአጭር ጊዜ ይመልሰዋል ተብሎም አይታሰብም። በዚህም ትራምፕ እባካችሁ ለመስክ ቴስላ መኪና ግዙ በማለት እስከ መማፀን የደረሱበት የልመና ማስታወቂያ ከወደ ነጩ ቤተ መንግስት የተለቀቀ ጭምር የነበረ መሆኑ ይታወሳል። በእንጀራችን መጣብን ያሉ በርካቶች ኤለን መስክን ባገኘነው አጋጣሚ ሁሉ እንፋረደዋለን እስከ ማለት ደርሰው ነበር። በቢዝነሱ ዓለም የዓለማችን ቁጥር አንድ የሆነው ኤለን መስክ ሌላው ቀርቶ ከትራምፕ የካቢኔ አባላት ሳይቀር መግባባት አልቻለም። ብዙዎቹን ልክ እንደ አንድ የበላይ አመራራቸው ከፍ ዝቅ አድርጓቸዋል። ከዚህ አልፎ ተርፎ ፕሬዝዳንት ትራምፕን እያሽከረከረ ከጀርባ ሌላ መንግስት መስርቷል በሚል ስሙ ሲነሳ የነበረው ኤለን መስክ ቀላል ለማይባሉ ጊዜያትም ከትራምፕ ጋር ባለመግባባት ግጭት ውስጥ እንደነበሩ ይነገራል። ብዙዎቹ ግጭቶች አደባባይ ባይወጡም አንዳንዶቹ የጋዜጠኞች ሲሳይ ሆነዋል። በዚህ ሂደት ውስጥ ኤለን መስክና የትራምፕ አስተዳደር ለቀጣዮቹ 4 ዓመታት እንዴት ተጣምረው ይቀጥላሉ የሚለው ጉዳይ ለበርካቶች እንቆቅልሽ ሆኖ የቀጠለ ጥያቄም ነበር። ግን ደግሞ 4 ዓመታትን ይቅርና ከ4 ወራት በላይ መዝለቅ ያልቻለው ኤለን መስክ በዚሁ በያዝነው ግንቦት ወር መጨረሻ ላይ ዋይት ሃውስ በቀን በማለት ጥሎ ወጥቷል። አንዳንዶች ኤለን መስክ በትራምፕ አስተዳደር በኩል ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በዓመት 130 ቀናት እንዲሰራ ተፈቅዶለት የነበረ መሆኑን በማስታወስ ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ወርሃ ግንቦት መገባደጃ ላይ 130 ቀናት ይሞሉታል እያሉም ይገኛሉ። ነገር ግን የኤለን መስክ አወጣጥ በመግባባት ላይ የተመሰረተ አወጣጥ ሆኖ አልታየም። ተጀመረ የተባለውን ፕሮጀክት ሪፖርት ሲቀርብበት አልታየም። በመስክ ልዩ ዋይት ሃውስ ሰራተኛ በሚል የትራምፕ አስተዳደር ሲቀላቀል $2 ትሪሊዮን ብክነት ቀንሳሉ ሲል ነበር ያስታወቀው። ይህን ቃል የገባውን ወጪ ቅነሳ ለመተግበርም ብዙ ሀገራት ታምሰዋል። በ4 ወራት ጊዜያት ውስጥም የታሰበውን ያክል እንደማይሳካ ተረጋግጦ ቁጥሩን ወደ 150 ቢሊዮን ዝቅ እንዲል ተደርጓል። መስክ በማህበራዊ ሚዲያ ኤክስ በኩል በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን አመስግኗል። ቢቢሲ ባሰራጨው ዘገባው እንዳመላከተው ዋይት ሃውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያ እንዲነሳ ተደርጓል። ኤለን መስክ ግን እኔ በቃኝ ብዬ ወጣሁ እንጂ የፌዴራሉ መንግስት የኢኮኖሚ ብክነት እንዲቀንስ ያቋቋምኩት ተቋም ግን ስራውን የሚቀጥል መሆኑን ወቁልኝ ሲል በዚሁ ኤክስ ገጽ መልእክቱ አስታውቋል። በርካቶች ግን በኤለን መስክ የተፈጠረውና በሱ የሚሽከረከረው ዶጅ ያለ ኤለን መስክ ይቀጥላል ማለት ስህተት ነው እያሉ ይገኛል። ፕሬዚዳንት ትራምፕ ብክነት እንዲቀንስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅ ተጠናክሮ ይቀጥላል ሲል ነበር ኤለን መስክ በዚሁ አጠር ያለ ኤክስ መልእክቱ ያስተላለፈው። ኤለን መስክ በመላው አሜሪካና በዓለም አቀፍ ደረጃ ከባድ ቀውስ የፈጠረ መሆኑን ተከትሎም በርካቶች ከፍ አድርገው ድምፃቸውን ሲያሰሙበት ነገሩ የምንጠበቀው ጫጫታ ነው በማለት እስከ ማጣጣልም ደርሶ ነበር። መስክ በአንድ ወቅት በሰጠው መግለጫም አሁን ላይ ምንም ቢባል ወደ ሥራ ገብተናል፣ ምን እንደሚመጣ አስቀድመን እናውቃለን፣ ጫጫታዎች የሚፈጠሩ መሆኑን ከመጀመሪያው ግልጽ ነው። እናም ቀድመን ላወቅነው ጉዳይ ምንም አይነት ጫጫታ ቢፈጠር ደንግጠን ወደ ኋላ የምናፈገፍግ አይደለንም ሲል ነበር ያስታወቀው። እናም ይሄ የኤለን መስክ ንግግር በርካቶችን ውስጥ የከተተ ነበር። ይህን ተከትሎም የኤለን መስክ ምርቶች የሆኑ ተሽከርካሪዎችን አንገዛም የሚለው አድማ ተጧጥፎ ቀጠለ። በአሜሪካ የተጀመረው አድማና የማህበራዊ ሚዲያ ዘመቻም ወደ ሌሎች ሀገራት ተዛመተ። የኤለን መስክ ቢዝነስ ማሽቆልቆል ጀመረ እና ማስቀድመን ተቃውሞ እንደሚመጣ እናውቃለን፣ ለዚህ ደግሞ በቂ ዝግጅት አድርገናል ያለው ኤለን መስክ በመጨረሻ ግን መረታት ግድ ብሎታል። እናም ነጩን ቤተ መንግስት ጥሎ ወጥቷል። ባለፉት ጥቂት ወራትም ኤለን መስክ ከባድ የቢዝነስ ደርሶበታል። ኤለን መስክ በ4 ወራት ቆይታው በዚህ ዶጅ በተባለው ድርጅት አማካኝነት የአሜሪካንን ጥብቅ ብሔራዊ መረጃ ሳይቀር በርብሯል የሚል ጥያቄ ሲነሳበት ቆይቷል። የፔንታጎን የአሜሪካ ወታደራዊ ሚኒስትሮችን ሳይቀር ውስጥ ድረስ ገብቶ እንዲያይ ተደርጓል የሚለው አንደኛው ቅሬታ ነው። በተለይ ደግሞ የአሜሪካን የገንዘብ ሚኒስቴር መስሪያ ቤት ወይም የትሬጀሪ ሃውስ መረጃን ለኤለን መስክ ዶጅ ድርጅት ክፍት ሊደረጉ ነው በሚል ብርቱ የሚባሉ ጥያቄዎች ሲነሱ የቆዩ መሆኑን ይታወሳል። ይህ ብቻ ሳይሆን የእያንዳንዱን ግለሰብ ማንነት መመዝገቢያ ብሔራዊ መረጃ ቋት ለዶጅ ክፍት ከሆነ የግለሰቦች ሚስጥራዊ መረጃዎች ሳይቀሩ ሊመነጠፉ ይችላሉ በሚል እንዲሁ ሌላ ከእምነት ወይም ትረስት ጋር በተያያዘ ጥያቄዎች ሲነሱ ቆይተዋል። ትራምፕ ወደ ስልጣን ከመጡ በኋላ ወጪ ቅነሳ በሚለው ተግባር ተወጥረው ከዓለም አቀፉ የተባበሩት መንግስታት ድርጅት WHO ጀምሮ እስከ ኔቶ ድረስ ብዙ ስራዎችን ሰርተዋል። አሜሪካ ከፍተኛ ወጪ ታወጣበት የነበረውን የዩክሬን ሩሲያ ጦርነት ድጋፍ ቅር ያደረጉበት ሁኔታም ተፈጥሯል። በእነዚህ ሁሉ ሂደቶች አሜሪካ በውጭ በኩል ስታወጣ የነበረውን ወጪ በከፍተኛ ደረጃ ቀንሳለች። በሌላ አቅጣጫ ደግሞ ሁሉም ነገር ከውጭ አንጻር ብቻ መመዘን የለበትም። አሜሪካ በዓለም አቀፍ ደረጃ ተጽዕኖ ከፍ ያለው በዓለም አቀፍ እርዳታዎቿና እገዛዎቿ በኩል ነው። በመሆኑም የአሜሪካና ዓለም አቀፍ እገዛዎች ቀሪ ማድረግ የአሜሪካን ተጽዕኖ ጭምር መቀነስ እንደሆነ መታወቅ አለበት ሲሉም ከሰሞኑ በሴኔቱ የሞገቱ አልጠፉም። ይህ ብቻ ሳይሆን አንዳንዶች የትራምፕን እርምጃ አሁን የፍርድ ቤት እገዳ ሰለባዎች ጭምር እየሆኑ ይገኛል። የትራምፕ 4 የስልጣን ላይ ቆይታ ወራት ብዙ ትርምሶች የታዩባቸው ናቸው ብሎ መናገር ይቻላል። አበቃን። ሰናይ ጊዜን ተመኘን።